ስለ ድንግል ማርያም ገና ልናገር ሳስብ እግዚአብሔርን ወደዚህ አትቅረብ ብሎ የተናገረው የእግዚአብሔር ቃል ትዝ ይለኛል። በዓል ቢከበር በእመቤታችን ስም ሲከበር፣ ዝማሬ ስለ ድንግል ማርያም ሲዘመር ሲያይ አንዳንድ ሰው ትንሽ አልበዛም ወይ? ጥሩ ነው፣ ግን ትንሽ አልበዛም ወይ? የሞተላችሁ የተሰቀለላችሁ ክርስቶስ መሆኑን መዘንጋት አይሆንም ወይ የሚል ከውጭም ከውስጥም ጥያቄ የሚፈጠርበት ሰው አይጠፋም። መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። እመቤታችን መላእክትን አይታ ልደነግጥ አትችልም። ለምን? አቅፈው ደግፈው በክንፋቸው ያሳደጓት እነማን ናቸው? ቅዱሳን መላእክት ናቸው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ የኒውዮርክና አካባቢዋ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መነኮሳት፣ መምህራን፣ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በሚኖረን ቀሪ ጊዜ ደግሞ ስለ እመቤታችን እንማራለን። በዛሬው ዕለት ስለምናስባት ስለ ወላዲተ አምላክ፣ ስለ ሐዲስ ኪዳኗ ታቦት፣ ስለ ድንግል ማርያም የሉቃስ ወንጌል ምዕራፍ 1 ከቁጥር 38ን መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። ስለ ድንግል ማርያም ለማስተማር ገና ሳስብ ይላል ቅዱስ ሳዊሮስ ዘአንጾኪያ የተባለ የቤተክርስቲያናችን አባት፣ ስለ ድንግል ማርያም ለማስተማር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በአይምሮዬ የመጣ ያስጨንቀኛል ይላል። ይህ ቃል ምንድነው? ሙሴ በሲና ተራራ ላይ በጎች እየጠበቀ ሳለ አንድ ታላቅ ራእይ ተመልክቶ ነበር። በዛፍ ላይ እሳት ሲነድ እሳቱ ዛፏን ሳያቃጥላት ዛፏም ደግሞ እሳቱን ሳታጠፋው ተመልክቶ ነበር። ይህን ባየ ጊዜ እንዴት አንድ ዛፍ ላይ እሳት ነዶበት ላይቃጠል ይችላል? ይህንንማ ማየት አለብኝ ብሎ ሙሴ ወደ ዛፉ አቅጣጫ ሲቀርብ ከዛፉ አቅጣጫ እጅግ የሚያስፈራ ድምፅ ተሰማ። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ ምን በል አውልቅ አለው። ቅዱስ ሳዊሮስ ስለ ድንግል ማርያም ገና ልናገር ሳስብ እግዚአብሔርን ወደዚህ አትቅረብ ብሎ የተናገረው የእግዚአብሔር ቃል ትዝ ይለኛል። ወደዚያች እሳት ወደ ነደደባት ዛፍ ለመጠጋት እግዚአብሔር ሙሴን ጫማህን አውልቅ ካለው እኔ የኃጢአቴን ጫማ ሳላወልቅ የመለኮትን እሳት ስለተሸከመችው ስለ ድንግል ማርያም እንዴት ልናገር እችላለሁ ይላል። ቅዱስ ሳዊሮስ ስለ ድንግል ማርያም መናገር የማይገባው ከሆነ ለኛ ለኃጢአተኞቹ አይገባን። አባቶቻችን ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚችለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል ልነግራችኋለን ይላሉ። ስለዚህ የሚቻለንን ያህል እንማራለን።
እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ተሰቅሎ ያዳነን ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ ነው። በደሙ በተደረገ ቤዛነት ሁላችንን ያዳነን መድኃኔ ዓለም የዓለም መድኃኒት ብለን የምንጠራው አምላካችን ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰው ስጋውን ቆርሶ ደሙን አፍሶ የሞተላችሁ ክርስቶስ ሆኖ ሳለ ለምንድን ነው ይህንን ያህል ቦታ ለድንግል ማርያም የምትሰጡት? በዓል ቢከበር በእመቤታችን ስም ሲከበር፣ ዝማሬ ስለ ድንግል ማርያም ሲዘመር ሲያይ አንዳንድ ሰው ትንሽ አልበዛም ወይ? ጥሩ ነው፣ ግን ትንሽ አልበዛም ወይ? የሞተላችሁ የተሰቀለላችሁ ክርስቶስ መሆኑን መዘንጋት አይሆንም ወይ የሚል ከውጭም ከውስጥም ጥያቄ የሚፈጠርበት ሰው አይጠፋም። ስለዚህ የመጀመሪያው ምእመናን፣ እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? በእኛ መዳን ውስጥ የድንግል ማርያም መኖሯ ምን ይጠቅም ነበር? ድንግል ማርያም በእኛ መዳን ውስጥ ያላትን ድርሻ እዚሁ የሉቃስ ወንጌል ምዕራፍ 1 ላይ እናገኘዋለን። ከዚያ በፊት አንድ ጥያቄ ልጠይቃችሁ። ድንግል ማርያም አምላክን ከመጽነሷ በፊት እንደምትጸንሰው ቀድሞ ተነግሯታል ወይስ ጽንሱን አይታን ያወቀችው? አቤት! ማን የነገራት? አባ ጊዮርጊስ ዘጋስጫ የተባለው ሊቅ በመጽሐፈ ምስጢሩ አስቀድሞ ባይነግራት ኖሮ ትታወክ ነበረ። በዚያ ላይ ነጻ ፈቃዷን መጠበቅ አለበት። ስለዚህ እግዚአብሔር ዝም ብሎ አይደለም የተጸነሰው። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ከማን ዘንድ? የድንግሊቱም ስም ማርያም ነበረ ይላል። የድንግሊቱ ስም ማን ነበረ? ብሉይና ሐዲስ ይነጋገራሉ። ነቢየ እግዚአብሔር ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ነበር። ቅዱስ ሉቃስ ተቀበለውና የድንግሊቱም ስም ማን ነበር አለ? ያቺ ትጸንሳለች የተባለችው ድንግል ስሟ ማርያም ነበረ። መልአኩ መጥቶ ወደ እመቤታችን በፊቷ ቆመ። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ልብ አድርጉ። ገብርኤልን የላከው ማን ነው? ምእመናን፣ ገብርኤል የሚናገረው ማን ተናገር ብሎ የላከውን ነው። ስለዚህ ምእመናን የድንግል ማርያም ምስጋና ገብርኤል ይናገረው እንጂ ከፍጡራን የመጣ አይደለም፣ ከእግዚአብሔር የመጣ ነው። ከበላይ እንደተላከ እኮ እንደ ባለስልጣን በቁጣ በኃይለ ቃል አይደለም የተናገረው። ወደ ጉዳዩም አልገባም ቅዱስ ገብርኤል። ገናናው መልአክ ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት ቅዱስ ገብርኤልን እኮ እናውቀዋለን። እመላእክት ቀደምት ከዋነኞቹ አለቆች አንዱ ገብርኤል የባቢሎንን እሳት ያልፈራው ያ እሳታዊው መልአክ ቅዱስ ገብርኤል በድንግል ማርያም ፊት አደግድጎ ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። ጌታ ካንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ይህንን ምስጋና አቀረበላት ለእመቤታችን። የሚገርመው እዚያው ምዕራፍ ላይ ቅዱስ ገብርኤል ወደ ዘካርያስ ሄዶ ስለ መጥምቁ ዮሐንስ መወለድ ነግሮት ነበር። ግን ሲነግረው ምንድነው ያለው? ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ ነው ያለው። ምንህ ተሰምቶልሃል? ጸሎት። ለምን? ዘካርያስ ብዙ ዓመት እግዚአብሔርን ልጅ ስጠኝ ብሎ ለምኖ ነበር። ያ የጸለይከው ጸሎት የለመንከው ልመና በእግዚአብሔር ዘንድ ደርሷል፣ ሰምቶሃል አለው። ድንግል ማርያምን ግን ጸሎትሽ ተሰምቶልሻልና ደስ ይበልሽ አላላት። ምክንያቱም እመቤታችን አንድም ቀን አምላክን ለመውለድ ጸልያ አታውቅም፣ አስባውም አታውቅም፣ በልቧም የለም እንዲህ ያለ ነገር። ስለዚህ የምስጋና ቃል አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ምን የተሞላሽ ሆይ። አቤት! ምንድነው ጸጋ መሞላት?
ቅዱስ ገብርኤል ምንድን ሁሌ ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል ይባላል። አንዳንድ ቃል ስንደጋግመው ተራ ቃል ይመስለናል። ጸጋን የተሞላሽ ሆይ ደስ ይበልሽ። መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመማር፣ ለአንዱ የማስተማር፣ ለአንዱ የመተርጎም የማራቀቅ፣ ለአንዱ የዜማ ጸጋ አለው፣ ለአንዱ በድንግልና ጸንቶ የመኖር ጸጋ አለው፣ ለአንዱ ደግሞ ወልዶ ከብዶ አባት እናት ሆኖ የመኖር ጸጋ አለው። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ ነው። ድንግል ማርያም ምን ይሆን ጸጋዋ? መመናን መጸለይ ይሆን? መፈወስ ይሆን? ቃሉን መናገር ይሆን? መስማት ይሆን? ድንግል መሆን ይሆን? መውለድ ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከድንግል ማርያም ያስቀረባት አንድም ጸጋ ስለሌለ የጸጋው ማከማቻ ግምጃ ቤቱ እርሷ ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ደስ። ሌላው ቀርቶ በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን አልሰማችሁም? ለሚካኤል ምሕረት ተሰጠው ይላል ደራሲው። ለሚካኤል ምን ተሰጠው? ለገብርኤልስ ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። ክብር ምስጋና ይድረሳት እመቤታችን። ለነ ገብርኤል ከሰጠው ጸጋ በላይ ጸጋ ያላት ነው። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ከአንቺ ጋር ነው አለ። ማን ከአንቺ ጋር ነው? ገና እኮ አልጸነሰችም። ሳትጸንሰውም ለካ ጌታ ከሷ ጋር ነው። ለምን? በማህፀኗ ሳትጸንሰው በፊት በልቧ ጸንሳው ትኖር ነበር። በህሊናዋ ጸንሳው ትኖር ነበር። ከቃሉ ከጸሎት ከመንፈሳዊ ህይወት ተለይታ አታውቅም። ስለዚህ በልብሽ የጸነሽውን አምላክሽን ከአንቺ ጋር ያለውን አምላክሽን ደግሞ በማህፀንሽ ትጸንሸዋለሽ ሊላት ነው የቆመው። ስለዚህ አንቺ የተባረክሽ ነሽ ከሴቶች ሁሉ ተለይተሽ አላት። ይህን ምስጋና ሲያቀርብላት እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ፣ ያለ ዋጋ የተጻፈ ቃል የለም በመጽሐፍ ቅዱስ። እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። መላእክትን ያዩ ሰዎችን እኮ እናውቃለን እኛ ምን እንደሚሆን። ይኸው መልአክ ቅዱስ ገብርኤል ትንቢተ ዳንኤል ላይ ስንሄድ ነቢዩ ዳንኤልን ሊያናግረው መጣ። ወደ ነቢዩ ዳንኤል በመጣ ጊዜ ቅዱስ ገብርኤል ዳንኤል መልአኩን ባየው ጊዜ ፈራው፣ ደነገጥሁ፣ ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ ይላል። መልአኩም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ቅዱስ ገብርኤልን ያየ ዳንኤል ራሱን ስቶ ወደቀ ነው የሚለው። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች የሚል አነበብን። እርሷን ባየችው ጊዜ ከምኑ የተነሳ ደነገጠች? ካነጋገሩ። ያስደነገጣት መልአኩ ነው? ቃሉ ነው? ቃሉ ነው። ለምን እመቤታችን መላእክትን አይታ ልደነግጥ አትችልም? ለምን? አቅፈው ደግፈው በክንፋቸው ያሳደጓት እነማን ናቸው? ቅዱሳን መላእክት ናቸው። እንደ ወት ቅዱስ ያሬድ አስተራ መልአክ ዘይኮነ ከመቀዲሙ፣ እንደ ወትሮ ያልሆነ መልአክ ታያት ይላል። ወትሮ ከምታውቀው ከፋኑኤል ሌላ ነው ያየችው ገብርኤልን። ስለዚህ መልአክ አያስደነግጣትም። የቃሉን አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም። ምን አለች? አሰበች። እግዚአብሔር ያሳያችሁ። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበል እንዳመመናል መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም።
ግን ይገርማል። በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ሐሳቧ ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ እዚሁ የሉቃስ ወንጌል ላይ 2 ቦታ ጽፎታል። ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወንጌላውያኑ ሐሳቧን ከጻፉ ታዲያኛ ታምሯን ብንጽፍ የሚከለክለናል? የለም። ሐሳቧ ድረስ ገብተው ጽፈዋል። መንፈስ ቅዱስ ገልጦላቸው ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እንዴት አይነት በእውነት የእመቤታችንን ነገር እናደንቃለን። መልአክን ያህል ነገር መጥቶ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሲላት እንዴት ያለ ሰላምታ ነው አለች። አሁን እኛ ብንሆን ምእመናን መልአኩን ተውት፣ እንኳን መልአክ አንድ ሰው መጥቶ አንተ እኮ በጣም የተባረክ ነህ፣ አንቺ እኮ የተባረክሽ ነሽ፣ ጥሩ ሰው ነህ፣ ደግ ነህ ቢለን ምንድነው? አይ አይገባኝም እሱስ አይደለው ብላችሁ ትንሽ አትግደረደሩ? እንግደረደራለን። ላይላውን በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ትንሽ ቢጨምርበት አትሉ? ላይላውን ምስጋና ማንሻ እንመስላለን። ውስጣችን ምስጋና ይፈልጋል። እውነተኛ እንደውም ትሁት የሚባለው ምስጋና ሲያመሰግኑት የሚከላከል አይደለም፣ ሌሎች ሲነቅፉት መታገስ የሚችል ነው። ቅዱስ ዮሐንስ አፈወርቅ ትሁት ኃጢአተኛ ነኝ ማለት ትህትና አይደለም ይላል። አሁን አንድ ሰው እዚህ ቆሞ እኔ ኃጢአተኛ ነኝ እኔ ረከስኩ ነኝ ቢል ወይ እንዴት ያለ ትሁት ነው እንላለን። ግን እዚህ ኃጢአተኛ ነኝ ርኩስ ነኝ ያለውን ውጭ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። እጁን ይሰበስባል ይጣላ። ትህትና ያፍ ነዋ የልብ አይደለም። የልቡና ትህትና ያድለን። እና እመቤታችን እንዴት ያለ ሰላምታ ነው! እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ትህትናዋ የውስጥ ነበረ፣ እንደ ልጇ ማለት ነው። የድንግል ማርያም መልኳ የአምላክን መልክ ይመስላል። የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላሉ አባቶቻችን። እሱ ሲያመሰግኑት እንዴት ያለ ምስጋና ነው ብሎ ከአንዱ ከእግዚአብሔር በቀር ቸር የለም እንዳለ እናቱም ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። በማን ፊት? ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? አንችልም። ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል? ስሟ የተመሰገነ ይሁን እመቤታችን። አትፍሪ አለ። የኔ የመልአኩ ምስጋና ነው የሚደንቅሽ፣ የኔ የገብርኤል ሰላምታ ነው የሚገርምሽ። በእግዚአብሔር ፊት ሞገስ እኮ አግኝተሻል። የኔን ተይው፣ የኔን ደስ ይበልሽ ማለት ከሆነ ያሳሰበሽ፣ እግዚአብሔርም እኮ ሞገስ ሰጥቶሻል፣ ባለሟልነትን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አሉት። ኢየሱስ የሚለውን ስም ጥዑም የሆነውን ስም ለዓለም ይዞ የመጣው ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። አንዳንድ ሰዎች ኢየሱስ የሚለውን ስም ካለማወቅ ይመስላቸዋል። እኛ እነ ቅዱስ ገብርኤል አሁን የገብርኤል በዓል ስናከብር አንዳንድ ሰዎች እንዴት ኢየሱስን ትተህ ገብርኤል ታከብራለህ? ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ነው እንዴ? ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል ነው። ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። ስሙንም ኢየሱስ ትይዋለሽ። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት፣ አለዚያ ቤት በኩል አልፎ አገኘው ያስብላል። ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችን። እስካሁን ዝም ብላ ነበር። ተናግራ ማታውቀው ድንግል በልቧ እንዴት ያለ ሰላምታ ነው ብላ አስባ ነበር። ልትናገር ጀመረች። የመጀመሪያ ንግግሯ ወንድ ስለማላውቅ ይህ እንዴት ይሆናል አለች። እምኀበ አይቴ ረከብኮ ዘከመዝ ምስራታ፣ እንዲህ አይነቱን ዜና ኬታ መጣኸው? ምድር ያለ ዘር ልታበቅል ሴት ያለ ባል ልትወልድ እንዲህ ያለውን ዜና ኬታ መጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለች። እንዴ እመቤታችን ወንድ የሚባል ባይኗ አይታ አታውቅም እንዴ? ታውቃለች። ያሳደጓ ካህናት ወንዶች ናቸው። ቅዱስ ዮሴፍ ወንድ ነው። ወንድ ስለማላውቅ እንዴት ትላለች?
ልታገባ ታጭታ የለ ወይ እንዴት ነው ይላል ሰው። ይሄን መጠየቅ አለባችሁ። አንዲት ሴት ልታገባ 1 ወር የቀራት ሴት ወንድ ልጅ ተወልጃለሽ ተብሎ ሲነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? አትልም። የልጁ ስሙ ማን ነው የምትለው አይደል? አመጋገቡ እንዴት ነው የምትለው? እንደ ሶምሶን እናት። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ በልቧ ውስጥ አልነበረም። መልአክ መጥቶ ልብ አድርጉ እየነገራት ያለው እኮ ተራ ሰው ተወልጃለሽ ብሎ አይደለም። የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ምን ይለዋል? በያዕቆብ ቤት ላይ ለዘላለሙ ይነግሳል። የዘላለም ንጉሥ ተወልጃለሽ ሲላት እንኳን ትንሽ ሐሳቧን አልቀየረችም። አንዲት ሴት አሁን በድንግልና ለመኖር ያሰበች ሴት ንጉሥ ተወልጃለሽ ስትባል እንደው ትንሽ ውሳኔዋን አታጤ ነው? አይ ንጉሥም ወልድ ከሆነማ መቼስ ትላለች። እመቤታችን ግን ትንሽ እንኳን ሐሳቧ አልተነካም። ወንድ ስለማላውቅ እንዴት ይሆናል አለች። እንኳን አንዳንድ ደፋር ሰዎች እንደሚሉት ድንግል ማርያም ብዙ ልጆች ወልዳለች የሚሉ ሰዎች አሉ። አልበቃት ብሎ ማለት ነው ክርስቶስን ያህል ልጅ ያላት ድንግል ማርያም ሌላ ወልዳለች ማለት አልበቃ ብሎ ነው እሱ። ሌላ ምን የሚያስጨምር ነገር አለ? ግን እውነት እመቤታችን እንኳን አንዳንድ ሰው እንደሚለው ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና አምላክንም ተወልጃለች ስትባል የድንግልናዬስ ነገር ብላ ጠይቃለች። ደስ የሚል ነገር ልነግራችሁ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? እግዚአብሔር የተመሰገነ ይሁን። በእውነት እናትም ድንግልም አደረጋት። ይቻላል አይቻል? እሱ አምላክም ሰውም ሆኖ የለ አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም ሶርያዊ። እሱ አምላክም ሰውም እንደሆነ እናቱን ድንግልም እናትም አደረጋት።